በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው። ምክንያቱም በሁሉም በቴክኖሎጂ ባደጉ ሀገራት ውስጥ ትልቁ ችግር ዳታን ከአንድ ተቋም ወደ አንድ ተቋም ያለውን መቀያየር መለዋወጥና የዳታን ኤክስቼንጅ በበቂ ደረጃ መገልገል አለመቻል ነው። ብዙዎች ጋር ዳውን ሳይድ ሆኖ የሚነገረው ይህንን ነገር የሚፈታው ስልክ የተለያዩ ተቋማትን ሰርቪስ በአንድ ስልክ መገልገል ከቻል ቀጥሎ የሚጠበቅብን ጉዳይ እነዚህን ዳታዎች የምናከማችበት አንድ ቦታ መፍጠር ነው። ከዚህ ቀደም ብየዋለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢትዮጵያ የናሽናል ክላውድ እንድትገነባ የተሰጠውን አቅጣጫ ተቀብሎ ምናልባት በሚቀጥለው ዓመት የሚጠናቀቅ ይመስለኛል። በጣም ግዙፍ ክላውድ እየገነባች ነው። አሁን የሚገነባው ክላውድ በየተቋም ያለው ዳታ ሴንተር የሚባል ተደምሮ የዚያን ክላውድ ግማሽ ያክል እንኳን አቅም አይኖረውም። ትልቅ ካፓሲቲ ያለው የዳታ ሶቨርኒቲ ያልነውን የዳታ ሉዓላዊነት እናረጋግጥ ያልነውን ጉዳይ የሚያሳካ ነው። የዳታ ሉዓላዊነት ሲባል ትንሽ ለጉዳዩ ቅርበት ያላቸው ሰዎች በዳታ ምን ሉዓላዊነት አለ የሚል ጥያቄ ሲያነሱ ሰምቻለሁ። የዳታ ሉዓላዊነት እንደኛ ቴክኖሎጂ ለጀመሩ ሀገራት ነው። ትክክለኛው የቴክኖሎጂ ሉዓላዊነት ነው። ወደዛ አስፓይር አድርገው የሚሰሩ ሀገራት አሉ። ቴክኖሎጂን አንድ ሀገር ቢከለክለን በእኛው መጠቀም የሚያስችል አቅም ያስፈልጋል ብለው የቴክኖሎጂ ሉዓላዊነት የሚሉ ሀገራት አሉ። እኛ እዛ አልደረስንም። እኛ ያልነው የእኛን ዳታ በምናውቀው ስፍራ እናስቀምጥ፣ እነማን አክሰስ እንደሚያደርጉ እንወቅ፣ የእኛን ዳታ የሚፈልጉ ሰዎችም ሲወስዱ በሚገባቸው ልክ ክላሲፋይድ ዳታን መውሰድ እንዳይችሉ እናድርግ ነው። ይሄ ይቻላል። ብዙ ሀገራት አድርገዋል፣ እኛም እናደርገዋለን። ዳታ ውድ ሀብት ስለሆነ ነገር ግን የዳታ ሶቨርኒቲን በናሽናል ክላውድ ግንባታ ብቻ ሳይሆን በካቢኔ ሕግ አውጥተን ብቻ ሳይሆን በየተቋም ይህ ጉዳይ እንተገበር ከጀመርነው ጎን ለጎን በቂ ስላልሆነ የሃርድዌር ምርት እንጀምር ብለን የኤአይ ኢንስቲትዩት ከእናንተ ተቋም ጋር በመሆን የላፕቶፕ እና አይፓድ ፋብሪካ ከኤአይ ዩኒቨርሲቲ ጋር ደምሮ እየሰራ ይገኛል። በጥቂት ዓመታት ውስጥ ሶፍትዌር ላይ ያለን ብቃት፣ ዳታ ላይ ያለን ብቃት በሃርድዌር ደረጃም ላፕቶፕ እና አይፓድ ማምረት የሚያስችል ስራ እየተሰራ ይገኛል ኢትዮጵያ ውስጥ። ይሄ በሶፍትዌር ላይ ያመጣነው ብቃት የዳታ ሶቨርኒቲን አስፓየር እንድናደርግ ከረዳን በሃርድዌር ደግሞ የጀመርናቸው ጉዳዮች እያደጉ ሄደው ከሆነ ዓመታት በኋላ ልጆቻችን የቴክኖሎጂ ሶቨርኒቲ ማለት የሚያስችላቸውን አቅም ለመፍጠር መሰረት ይጥላል ማለት ነው። ቴክኖሎጂ በሁሉም መስክ ኢትዮጵያ ውስጥ እያመጣ ያለውን ነገር ለመገንዘብ እንዲያግዘን 55 ሚሊዮን ሞባይል ተጠቃሚዎች የቴሌብር ይጠቀማሉ። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ ሰልጥነው በቨርቹዋል ሰርቪስ በቢፒኦ በስታርታፕ ለመቀጠር የሚያስችል መሰረት ይዘዋል። መሶብ አንድ ብለን በአመት 70 ደርሰናል። ዲጂታል ፋይዳ ለብዙ ጊዜ የተናገርንበት ጉዳይ ቢሆን ዲጂታል አይዲ ፋይዳ በቅርብ ዓመታት ጀምረን 45 ሚሊዮን በላይ ደርሰናል። የሎ ኢንፎርስመንት ኤጀንሲስ በጥቅሉ እውነት ለመናገር አስደናቂ በሚባል ደረጃ ብቃታቸውን ኢንሃንስ አድርገዋል። መጠቀም ብቻ አይደለም መፍጠር ጭምር። የዛሬ 6-7 ዓመታት የጀነራል መኮንኖች ጋር ስለ ድሮን ቴክኖሎጂ ስናወራ
እንደ ቅዠት ይታይ ነበር። መጠቀም ስንጀምር ለማየት የሚጓጓ ነገር ነበር። አሁን በስፋት ኢትዮጵያ ታመርታለች። መናገር መጀመር ብቻ ሳይሆን ማምረት እንችላለን። እነዚህ ጉዳዮች ልጆቻችን በተለመደው ፔስ እንዳይጓዙ ብቻ ሳይሆን የምንመኘውን ብልጽግና፣ የምንመኘውን ሉዓላዊነት፣ የምንመኘውን የጸና ሀገር ግንባታ ለማረጋገጥ በእጅጉ የሚያግዝ ጉዳይ ስለሆነ ሁላችንም ይሁነን ብለን ከልባችን ወስደን ልንሰራበት የሚገባ ጉዳይ እንደሆነ በአንክሮ ማሳሰብ እወዳለሁ። እነዚህ ሁሉ ድሎች፣ እነዚህ ሁሉ አስደሳች ውጤቶች፣ እነዚህ ሁሉ አመርቂ ጅማሮች የኔም የእናንተም የሕዝባችን ደስታ ናቸው። ነገር ግን የሚቀሩ ጉዳዮች ደግሞ አሉ። ልማድ ቶሎ አይለቅም። መሶብ ሰራን ብንልም አሁንም ዛሬም ሰዎች በእጅ መንሻ ምክንያት ዜጎች ይማረራሉ። በዘንድሮ ምርጫ የኢትዮጵያ ሕዝብ ከሌሊት እስከ ሌሊት ተሰልፎ ስለ ሀገሩ ያለውን ፍቅር፣ ስለ ሀገሩ ያለውን ክብር፣ ስለ ባንዳነት ያለውን ጥላቻ፣ ስለ ተቋማዊነትና ሰላም ብልጽግና ያለውን ጉጉት በተግባር ሲያሳይ በአንድ ቋንቋ የተናገረው መልእክት እድል ብንሰጣቸው ሰርቪስ አሻሽለው ሌብነት ቀንሰው ልማት አፋጥነው ልጆቻችን በበቂ ስራ እንዲይዙ ማድረግ ይችላሉ የሚል እምነት በመያዝ ነው። ይህንን እምነት በከፍተኛ የኃላፊነት ስሜት መያዝ ይኖርብናል። የኢትዮጵያ ሕዝብ ማክበር፣ ላከበረው ዋጋ መክፈል ካልመሰለው ደግሞ የተቃረነውን ማድረግ ይችላል። አሳይቷል። ይሄ ስላከበረን አብዝተን ማክበር፣ ስላከበረን አብዝተን ማገልገል፣ ስላከበረን ባከበረን ልክ ታምነን መገኘት ካልቻል አይቀጥልም ጉዳዩ። ያ እንዲሆን ሁሉም የሥራ ኃላፊዎች በከፍተኛ የኃላፊነት ስሜት ድሮ ከምናረገው በላይ ውጤታማ መሆናችንን ማረጋገጥ ያስፈልጋል። አሁንም ሰርቪስ የሚማረሩ ዜጎች አሉ። አሁንም በሌብነት የሚማረሩ ዜጎች አሉ። አሁንም ስቆ ማስተናገድ ኢትዮጵያ ውስጥ ችግር የሆነባቸው ቦታዎች በጣም ሰፊ ናቸው። እያንዳንዱ ተቋም እዚህ ያላችሁ ስማችሁ ይነሳል በዚህ ጉዳይ። ይሄን ፈትሾ ቴክኖሎጂን አስፋፍቶ ተጠቅሞ የኢትዮጵያ ሕዝብ ችግር መፍታት የኔ የናንተ የሁላችን ኃላፊነት እንደሆነ ማሰብ ያስፈልጋል። መሶብ ሰራን ማለት የሕዝባችን እርካታ ጫፍ ደረሰ ማለት አይደለም። ጅማሮ ያስደንቃል ነው ያልነው። በዚህ ፍጥነት እድገታችን ያስደምማል ነው ያልነው እንጂ በቃ አላልነው። ለሲቪል ሰርቪስ ኮሚሽነር፣ ለመሶብ ኃላፊ ያለኝ መልእክት እስካሁን የሰራችሁት ስራ አስደማሚ ነው። ከአንድ ሴንተር ወደ ባስ፣ ከባስ ወደ ዩኒፋይድ አፕ ማደጋችሁ ደስ ይላል። ግን ይሄ እድገት ሌሎች አፍሪካ ሀገራት ላይ ማየት ስለምንፈልግ በሚቀጥለው ስንገናኝ ስንት ሀገር እንዳስተማራችሁ፣ ስንት ሀገር እንደሸጣችሁ፣ ስንት ብር ኢትዮጵያ እንዳመጣችሁ እንድትነግሩን እንፈልጋለን። እዚሁ መስራት ብቻ አይደለም፣ ማስፋት፣ ከዛ ደግሞ መሸጥና ገንዘብ ማምጣት መለመድ አለበት። ይህን ጉዳይ መከላከያ አድርጎታል። ገዝቶ ተጠቀመ፣ ሰራሁ አለ። አሁን ሽጦ ብር እያመጣ ነው። ሽጣችሁ ብር ካላመጣችሁና ለብልጽግናው ጉዞ ኮንትሪቢዩት ካደረጋችሁ ደስታችን ሙሉ አይሆንም። ደስታችን ሙሉ እንዲሆን መጀመሪያ እንፍጠር፣ ህዝባችንን አገልግል። ከዚያ ደግሞ እዛ ያልደረሱ ሰዎችና ሀገሮች ስላሉ ሽጠን ገንዘብ እናምጣ። በሸጥን ቁጥር በወጣን ቁጥር ብዙ ፊድባክ ስለሚመጣ ስራውን በየጊዜው እያደገ እየዘመነ ለመሄድ እድል ይሰጣል። እኛ እየሄዱ መሸመት ብቻ ሳይሆን እየሄዱ መሸጥ፣ እኛ እየሄዱ መማር ብቻ ሳይሆን እየሄዱ ማስተማር ልማዳችን እንዲሆን የሲቪል ሰርቪስ ኮሚሽንና ሰራተኞች ቀጣይ ኃላፊነታችሁ ይሄ እንደሆነ አስባችሁ ወደ አፍሪካ ሀገራት እንድትወጡ አደራላችሁ ፈልጋለሁ። የኢትዮጵያ አርቲፊሻል ዩኒቨርሲቲ የመደመር አርቲፊሻል ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ብዙ አፍሪካውያን በስኮላርሺፕ ተቀብሎ ኢትዮጵያ ውስጥ ያስተምራል። እነዛ ተማሪዎች መሶብ ሄዶ ይሰራሉ፣ ኤአይ ይሰራሉ፣ ድሮን ፋክተሪ ይሰራሉ፣ ላፕቶፕ ፋክተሪ ይሰራሉ።
ሀገራቸው ሲሄዱ በየሀገራቸው እንደዚህ ያለ ሙከራ ጅማሮ ያደርጋሉ። እነሱን ስናገዝ እንደ አህጉር በጋራ ተያይዘን ስንወጣ ነው አፍሪካ የማትደፈር ሀብቷ የምትጠቀም ከሌሎች የምትተጋገዝ የምትሆነው። ሉዓላዊነት ስንል ከሌሎች አንማርም አናስተምርም ማለት ሳይሆን አውቀን እንሰጣለን፣ አውቀን እንገዛለን ማለት ነው። ኢንተርዲፔንደንሲው በእውቀት ላይ የተመሰረተ መሆን አለበት ማለት ነው። ያን ማሳካት እንድንችል እንድንረባረብ አደራ አላችሁ ፈልጋለሁ። እጅግ የተወደዳችሁ የሥራ አመራሮች የዛሬ 6 ዓመት ስንዴ ኢትዮጵያ ውስጥ ማምረት አለብን መግዛት የለብንም ስንል የነበረን የስንዴ ማምረት ብቃት ውስን ነበር። ትልቋ ስንዴ አምራች አፍሪካ ውስጥ ግብጽ ነበረች። 9.7 ሚሊዮን ቶን በአመት ታመርታለች። እኛ በጣም እናንስ ነበር። ዛሬ ኢትዮጵያ 33 ሚሊዮን ቶን በአመት ታመርታለች። ከሁለተኛዋ ግብጽ ከ3 እጥፍ በላይ ከሁለተኛዋ ግብጽ ከ3 እጥፍ ትበልጣለች። ሞባይል መኒ ስንጀምር ኤምፔሳ የኬንያው ከኛ በብዙ ይልቃል። አሁን እኛም እንበልጣለን። ኮሪደር አዲስ አበባ ስንጀምር ታውቃላችሁ ፍትጊያውን። ዛሬ አርባ ምንጭ፣ ሐዋሳ፣ ጅጅጋ፣ ድሬዳዋ፣ ሐረር፣ ጅማ፣ ባህር ዳር፣ ደሴ፣ ጎንደር በየሄንበት በብዙ ከተሞች ቢሾፍቱ፣ አዳማ፣ ነቀምቴ በብዙ ከተሞች የሄደበት የስኬል ፍጥነት ብዙዎች ገንዘቡን ከየት ታመጣላችሁ፣ በምን ገንዘብ ትሰራላችሁ የሚል ጥያቄ እስኪያስነሱ ድረስ ሰፊ ሆኗል። የብዙ አፍሪካ ሀገራት ልምድ የሚወስዱበት ጉዳይ ሆኗል። በስንዴ በከተማ አሁን በመሶብ በኤአይ ዩኒቨርሲቲ በብዙ ጉዳዮች ኢትዮጵያ በአፍሪካ ተምሳሌት ትሆናለች ያልነውን ራዕይ ቅዠት ሳይሆን የሚጨበጥ እውነት ማድረግ ስለቻል ወደ ትክክለኛው ብልጽግና እስክንሄድ ድረስ ደግሞ የበለጠ ትጋት፣ የበለጠ ልፋት፣ የበለጠ ስራ ከኛ እንደሚጠበቅ አስበን በርብርብ እንድንሰራና ኢትዮጵያና ኢትዮጵያውያን የኩራት ምንጭ እንዲሆኑ የጸና ለልጆቹ ደህንነትን የማያወርስ አገር እንዲሆን ከዚያም አልፎ ለጸረ ኮሎኒ ትግል ለአፍሪካ ያደረገውን አስተዋጽኦ ለጸረ ደህንነት ትግልም ተመሳሳይ ድጋፍ ማድረግ የሚችል ሀገር እንዲሆን በጋራ እንድንረባረብ አደራ እያልኩ ተስፋን ከመትከል እንዳትቦዝኑ። ተስፋን ስንተክል መሶብን እንዴት ማሳደግ እንዳለብን፣ በምግብ ራስ መቻል እንዴት ማደግ እንዳለበት፣ የዳታ ሉዓላዊነት መረጋገጥ እንዴት እንዳለበት፣ የከተሞች ስራዎቻችን እንዴት ማደግ እንዳለባቸው እያሰብን ተስፋን ክረምቱን እንተክላለን። ህዝብ የሰጠን አደራ ገምግመን ለይተን ራሳችን እናጠራለን። በተሻለ ቁመና በተሻለ ብቃት የሚቀጥለው 5 ዓመት ኢትዮጵያን በአስተማማኝ መሰረት ላይ ማስቀመጥ ስራ እንሰራለን። ይህ ደግሞ የሚሆነው በመደመር ብቻ ነው። ይህ ደግሞ የሚሆነው አብሮ በመቆም ብቻ ነው። ይህ ደግሞ መሆን የሚችለው እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ፣ አፋር አይደለም፣ ኢትዮጵያዊ በመሆን ነው። ያንን በማድረግ የኢትዮጵያን ብልጽግና በጋራ እንድናረጋግጥ ተስፋ እንድንተክል አደራ አላችሁ ፈልጋለሁ። ስለሆነው ስላገኘነው ድል እጅግ አድርጌ ላመሰግናችሁ ፈልጋለሁ። የሚጠበቅብን ግን ከዚህ የበለጠው መሆኑን ደግሞ ላሳስባችሁ ፈልጋለሁ። እስካሁን የመጣው ድል የኢትዮጵያ ሕዝብ ከሚጠብቀው 1% ብቻ ነው።